ሀራምቤ ሬዲዮ 98.7 የሐምሌ 16 2018 የሰዓቱን ዜና ይዘን ቀርበናል። ልንነግራችሁ ካስተናዳንላችሁ ዜናዎች መካከል ዋናዎቹን እናስቀድም። መንግስት በሴቶች የንጽህና መጠበቂያ ላይ የታክስ ማሻሻያ እንዲያደርግ ጥሪ ስለመቅረቡ፣ የጉባኤው ታዛቢዎች ቁጥር እንዲጨምር ስለመጠየቁ፣ በአዲስ አበባ ከተማ ከ1.2 ሚሊዮን በላይ አሽከርካሪዎች ላይ እርምጃ ስለመወሰዱ፣ ሱዳን ዘላቂ ሰላሟን ለማረጋገጥ በሀገር ሉዓላዊነት የተመሰረተ ቅይጥ ሞዴል መተግበር ይኖርባታል ስለመባሉ ከአፍሪካ፣ ፕሬዚዳንት ትራምፕ ቢቢሲ ላይ ላቀረቡት የስም ማጥፋት ክስ የተጠየቁትን ሰነዶች እንዲያስረክቡ ስለመታዘዛቸው ከዓለም አቀፍ። እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። መንግስት በሴቶች የንጽህና መጠበቂያ ላይ የታክስ ማሻሻያ እንዲያደርግ ተመድ ጠየቀ። የተባበሩት መንግስታት ድርጅት መንግስት ለሴቶች ወሳኝ በሆነው የንጽህና መጠበቂያ ቁሳቁስ ላይ የታክስና ቀረጥ ክፍያ ማሻሻያ እንዲደረግ ጥሪ አቅርበዋል። ተቋሙ እንዳስታወቀው በኢትዮጵያ ከ47 ሚሊዮን በላይ ሴቶች በንጽህና መጠበቂያ ቁሳቁስ ውድነት እየተፈተኑ መሆኑንና ይህም ሴቶችን ለከፍተኛ የኢኮኖሚና ተያያዥ ችግሮች አጋልጧል። በተጨማሪም በዚህ አስቸጋሪ ሁኔታ ምክንያት ሴት ህጻናት የትምህርት ገበታ ላይ መገኘት እንዳይችሉ እያደረጋቸው መሆኑ ተገልጸዋል። በመሆኑም መንግስት የችግሩን ስር መስደድ በመረዳት ምርቶቹ ላይ የታክስና የቀረጥ ማሻሻያዎችን እንዲያደርግ ተመድ ጠይቋል። የታክስ ማሻሻያዎችን ከማድረግ ባለፈም በሀገር ውስጥ የሚመረቱ የንጽህና መጠበቂያዎች ጥራት ማነስ አንዱ ማነቆ መሆኑን ያነሳው ተቋሙ ሀገር በቀል ድርጅቶች ምርቶቹን በጥራትና በተመጣጣኝ ዋጋ እንዲያቀርቡ አሳስቧል። የሴቶች የንጽህና መጠበቂያ ግብዓቶች እንደ ወሳኝ የጤና ግብዓቶች እንዲታዩና ጊዜያዊ እርዳታ ከሚመስል ስርጭት ባለፈ ችግሩን በዘላቂነት ለመፍታት የሚመለከታቸው አካላት ርብርብ እንዲያደርጉ ተመድ ጥሪውን አቅርቧል። ዘገባው የሪፖርተር ነው። የጉባኤው ታዛቢዎች ቁጥር እንዲጨምር ተጠየቀ። 7ኛ ቀኑን በያዘው የኢትዮጵያ ሀገራዊ ምክክር ኮሚሽን ጉባኤ የታዛቢዎች ቁጥር ከፍ እንዲል ተጠየቀ። ሁነቱ ትልቅ ከመሆኑ አኳያ ትኩረት ሊሰጠው እንደሚገባ የገለጹት የኢትዮጵያ ወጣቶች ፌዴሬሽን ጽህፈት ቤት ኃላፊ አቶ ሙሀዲን ናስር ለዘመናት የዘለቁ ችግሮችን ሊፈታ ተስፋ የተጣለበት ጉባኤው የታዛቢዎቹ ቁጥር አናሳ መሆኑን ጠቅሰው የታዛቢዎች ቁጥር ከፍ እንዲል ጠይቀዋል። ከሰኞ ሐምሌ 13 ቀን 2018 ዓ.ም ጀምሮ 50 ተመካካሪዎች ያሉባቸው 80 ንዑስ ቡድኖች በተመደቡላቸው አጀንዳዎች ውይይት ማድረግ በመጀመራቸው ሁሉንም ተዘዋውሬ አይቼዋለሁ ያሉት አቶ ሙሀዲን የታዛቢዎች ብዛት አነስተኛ መሆኑን ጠቁመዋል። የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ፕሬዝዳንት አቶ ሙሱድ ገበየው በበኩላቸው ህብረቱ 10 ታዛቢዎችን ማሰማራቱን ገልጸው የጉባኤው ሂደትም መልካም መሆኑንና የታዛቢዎች ቁጥር አንሷል መባሉን እንደማይደግፉት ገልጸዋል። ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት ከተለያዩ የሙያ ማህበራት ከኢትዮጵያ ሰብአዊ መብቶች ጉባኤና ከኢትዮጵያ ሰብአዊ መብቶች ኮሚሽን የተውጣጡ ከ50 በላይ ገለልተኛ ታዛቢዎች ለኮሚሽኑ ባቀረቡት ጥሪ መሰረት የምክክር ጉባኤ ሂደቱን እየታዘቡ ይገኛሉ። በአዲስ አበባ ከተማ ከ1.2 ሚሊዮን በላይ አሽከርካሪዎች ላይ እርምጃ መወሰዱ ተገለጸ። የአዲስ አበባ ፖሊስ ኮሚሽን የትራፊክ ቁጥጥር መምሪያ ባለፉት 9 ወራት የትራፊክ ደንብ በጣሱ ከ1.2 ሚሊዮን በላይ አሽከርካሪዎች ላይ ህጋዊ እርምጃ መውሰዱን አስታወቀ። የመምሪያው የህዝብ ግንዛቤ ዲቪዥን ኃላፊ ዋና ኢንስፔክተር ሰለሞን አዳነ ለጣቢያችን እንዳብራሩት ከነዚህም በተጨማሪ አመታዊ የተሽከርካሪ የቴክኒክ ምርመራ ሳያድሱ በተገኙ 12720 አሽከርካሪዎች ላይ ክስ ተመስርቷል። እንደ ኢንስፔክተሩ ገለጻ የዝናብ መጥረጊያና የመብራት ብልሽት እንዲሁም የጎማ ሊሾን የመሳሰሉ የቴክኒክ ጉድለቶች ለክረምት የትራፊክ አደጋዎች ዋነኛ መንስኤዎች ናቸው። በመሆኑም አደጋውን ለመቀነስ የትራፊክ ቁጥጥሩ በቀንና በማታ መርሃ ግብር ተጠናክሮ መቀጠሉን ገልጸዋል። በሌላ በኩል ቀደም ብሎ በተሰሩ የቅድመ መከላከል ስራዎች የዘንድሮ ክረምት ካለፉት ዓመታት የተሻለ የትራፊክ ፍሰት የታየበት መሆኑን ያነሱት ኃላፊው ሆኖም በንፋስ ስልክ ላፍቶ ክፍለ ከተማና መሰል አካባቢዎች የፍሳሽ ቱቦ መዘጋት ባስከተለው ጎርፍና የመንገድ መቦርቦር ሳቢያ የትራፊክ መጨናነቅ መከሰቱን አንስተዋል። በመጨረሻም የክረምት ወቅት ከበጋው ወቅት በበለጠ አደጋ የሚከሰትበት በመሆኑ አሽከርካሪዎች በድርብ ኃላፊነት እንዲያሽከረክሩ አሳስበዋል። እግረኞችም የመንገድ ህጎችን በማክበር በምሽት ከጥቁር ልብሶች ይልቅ አንጸባራቂ ልብሶችን በመልበስ እንዲሁም በጎርፍና በጉም ሰዓት ተገቢውን ጥንቃቄ በማድረግ ራሳቸውን ከአደጋ እንዲጠብቁ ኢንስፔክተር ሰለሞን ጥሪያቸውን አስተላልፈዋል።
በ2018 በጀት ዓመት 958 የታክስ መዛግብት ላይ ውሳኔ መተላለፉን ኮሚሽኑ አስታወቀ። በ2018 በጀት ዓመት 9.9 ቢሊዮን ብር በሚገመቱ 958 የታክስ መዛግብት ላይ ውሳኔ ማሳለፉን የፌዴራል ታክስ ይግባኝ ኮሚሽን አስታውቋል። ኮሚሽኑ ባሳለፍነው ማክሰኞ እንደገለጸው ውሳኔ ከተሰጠባቸው መካከል 757 መዛግብት ለከፍተኛ ፍርድ ቤት ይግባኝ ተጠይቆ 37 ያህል ወይም 4.88 በመቶ የሚሆኑት ለድጋሚ ምርመራ መመለሳቸውን ገልጿል። ለድጋሚ ምርመራ ከተመለሱት 37 መዛግብት ውስጥ በ14 መዛግብት ላይ ውሳኔ የሚያስለውጥ አዲስ መረጃ ባለመገኘቱ ሲጸኑ 4ቱ የቀረቡበት አግባብ ታይቶ መሻሻላቸውን፣ 11 ያህሉ መሻራቸውን፣ ቀሪ 8 መዛግብት ደግሞ በአሁኑ ወቅት እየታዩ እንደሚገኙ ተነግሯል። በዚህ መሰረት የኮሚሽኑ ውሳኔ የጥራት ምጣኔ 98 በመቶ መድረሱ ተገልጿል። በተጨማሪም 266 መዛግብት በተሰጣቸው የቀጠሮ ይዘት መሰረት ወደ ቀጣዩ ዓመት መዘዋወራቸው ተጠቁሟል። ኮሚሽኑ የምርት ገበያ ሕጎችን እንዲከበሩ የማድረግ ሚና የነበረው ቢሆንም የቀረበ አቤቱታ አለመኖር፣ የጉዳዮች መብዛትና የተሽከርካሪ እጥረት በበጀት ዓመቱ በውስንነት የታዩ ችግሮች መሆናቸው ተመላክቷል። የታክስ ቅሬታ አፈታትን ማዘመን፣ ተሿሚ ዳኞችን ያለምንም ጣልቃ ገብነት ስራቸውን ማከናወናቸውን ማረጋገጥና በዲጂታል የታገዘ አገልግሎት አሰጣጥን ማጠናከር የኮሚሽኑ የ2019 በጀት ዓመት የትኩረት አቅጣጫዎች መሆናቸውን አስታውቋል። ዘገባው የሪፖርተር ነው። ኢትዮጵያ በተጠናቀቀው በጀት ዓመት ከ1 ሚሊዮን በላይ ቪዛዎችን መስጠቷ ተነገረ። የኢሚግሬሽንና ዜግነት አገልግሎት በበጀት ዓመቱ ከ194 በላይ ሀገራት ዜጎች ከ1 ሚሊዮን በላይ ቪዛዎችን መስጠቱን አስታውቋል። ይህ አሃዝ ከ3 ዓመታት በፊት በዓመት ይሰጥ ከነበረው የ276 ሺህ ቪዛ አገልግሎት አንጻር ከ4 እጥፍ በላይ እድገት ማስመዝገቡ ተገልጿል። የተቋሙ ዋና ዳይሬክተር ሰላማዊ ዳዊት አዲስ የተጀመሩት የማረፊያና የማለፊያ ቪዛ አገልግሎቶች ለቱሪዝምና ንግድ እንቅስቃሴው መነቃቃት ከፍተኛ አስተዋጽኦ ማድረጉን ገልጸዋል። በአሁኑ ወቅት ከ194 በላይ ሀገራት ዜጎች በኤሌክትሮኒክ ቪዛ በዲፕሎማቲክ ተቋማትና በመዳረሻ ቪዛ አገልግሎቱን በማግኘት ላይ እንደሚገኙ ተመላክቷል። ሱዳን ዘላቂ ሰላሟን ለማረጋገጥ በሀገር ሉዓላዊነት የተመሰረተ ቅይጥ ሞዴል መተግበር ይኖርባታል ተባለ። ሱዳን ካለችበት ውጥረት ወደ ዘላቂ ሰላም ለመሸጋገር በሀገር ሉዓላዊነት ላይ የተመሰረተ ቅይጥ ፖሊሲ መተግበር እንደሚያስፈልጋት በሩሲያ ፋይናንሻል ዩኒቨርሲቲ የከፍተኛ ትምህርት መምህር የሆኑት ዶክተር ሙሐመድ ሁሴን አብዱል ዋሂድ መሐመድ ገለጹ። ባለሙያው ሀገራዊ ፍርድ ቤቶችን ከዓለም አቀፍ ቴክኒካዊ ድጋፍ ጋር የሚያጣምረው ቅይጥ ሞዴል በሱዳን ተጠያቂነትን ለማስፈን የሚያስችል ተቀባይነት ያለውና እውነተኛ መንገድ መሆኑን ገልጸዋል። እንደ ዓለም አቀፉ የወንጀለኞች ፍርድ ቤት ያሉ ዓለም አቀፋዊ የሆኑ ሞዴሎች ሰላምን የማስፈን አቅም የላቸውም የሚሉት ባለሙያው ያለ መንግስት ትብብር በቁጥጥር ስር ለማዋልና ማስረጃ ማሰባሰብ ላይ ስለሚስተጓጎሉ ደካማና ከአካባቢው ነባራዊ ሁኔታ ጋር ግንኙነት የሌላቸው መሆኑን አስረድተዋል። ዶክተር መሐመድ በምሳሌነት በካምቦዲያ በሴራሊዮን የነበሩ ቅይጥ ፍርድ ቤቶች ጥብቅ ዓለም አቀፍ የማስረጃና የምስክሮች ጥበቃ መስፈርቶችን በማስጠበቅ ሀገራዊ ሉዓላዊነትንና ሀገር በቀል ተቀባይነትን ለማስጠበቅ እንደቻሉ ገልጸዋል። ሱዳንም ካለችበት የጦርነት አዙሪት ተላቃ ወደ ዘላቂ ሰላም ለመሸጋገር ሀገራዊ የሆነ ቅይጥ ፖሊሲን መተግበር እንደሚገባት ባለሙያው አሳስበዋል። በአልጄሪያ በተነሳ የሰደድ እሳት አደጋ 6 ሰዎች መሞታቸውን የሀገሪቱ ባለስልጣናት አስታወቁ። የአደጋው መንስኤ በአካባቢው በተከሰተ ከፍተኛ የሙቀት ማዕበል ነው ተብሏል። የአልጄሪያ የሀገር ውስጥ ጉዳይ ሚኒስቴር ትናንት ባሰራጨው መግለጫ ባለፉት ቀናት በተለያዩ የሀገሪቱ አካባቢዎች የተነሳው ሰደድ እሳት ከፍተኛ ውድመት ማስከተሉን አስታውቋል። በአደጋው 6 ሰዎች መሞታቸውን የገለጸው ሚኒስቴር መስሪያ ቤቱ ለተጎጂዎች አስፈላጊውን ካሳ ለመስጠት የሚያስችል ዝርዝር የጉዳት መጠን እየተጠና መሆኑን አክሏል። የተነሳውን ሰደድ እሳት በቁጥጥር ስር ለማዋል በርካታ የእሳት አደጋ መከላከያ ሰራተኞች መሰማራታቸውን የፈረንሳይ ዜና አገልግሎት ዘግቧል። ፕሬዚዳንት ትራምፕ ቢቢሲ ላይ ላቀረቡት የስም ማጥፋት ክስ የተጠየቁትን ሰነዶች እንዲያስረክቡ ታዘዙ። በአሜሪካ የፍሎሪዳ ፍርድ ቤት ዳኛ ኤንጀል ክሪት ፕሬዚዳንት ዶናልድ ትራምፕ ቢቢሲ ላይ ላቀረቡት የ10 ቢሊዮን ዶላር የስም ማጥፋት ክስ የተጠየቁትን የገንዘብ ሰነዶች እንዲያስረክቡ ትዕዛዝ ሰጡ። ዳኛዋ ትዕዛዙን የሰጡት በመዝገቡ የመጀመሪያ ችሎት ሲሆን የ2021 የካፒቶል ሂል አመጽ ላይ የተሰራጨ ንግግራቸው የተለያየ ክፍልን የፓራኖማ ዘጋቢ ፊልም ወጥ አስመስሎ በማቅረቡ ፕሬዚዳንት ትራምፕ ቢቢሲን ከሰዋል። ዳኛዋ የቢቢሲ የህግ ክፍል
ያቀረበውን የፕሬዝዳንቱ የፋይናንስ ሰነድ ተላልፎ ይሰጠን ያለውን አቤቱታ ፈቅደዋል። ማክሰኞ ዕለት የተሰጠው የዳኛዋ ትዕዛዝ ይግባኝ ለማለት የሚቻል መሆኑም ተመላክቷል። ትዕዛዙ ትራምፕ በቢቢሲ ፓናሮማ የቪዲዮ አርቶት ምክንያት የገንዘብ ኪሳራ እንደደረሰባቸው ማስረጃ እንዲያቀርቡ ለማስገደድ የተደረገ ጥረት ከፊል ስኬትም ነው ተብሏል። ዳኛዋ የካፒቶል ሂል አመፅን በሚመለከት በቢቢሲ የቀረቡ የሰነድ አቤቱታዎች ላይ ሁለት የተለያዩ ትዕዛዞችን ሰጥተዋል። የስም ማጥፋት ክሱ አሁን ላይ ያተኮረው ሁለት ወገኖች የውስጣዊና ሌሎች ሰነዶችን ለማስረጃነት እንዲውሉ ማቅረብ ላይ ነው። የቢቢሲ ጠበቆች ኮርፖሬሽኑ 87,000 ገጾች ያሏቸውን ሰነዶች ማቅረቡን ሲናገሩ፣ የትራምፕ ጠበቆች ደግሞ 735 ገጾችን ማቅረባቸውን ነቅፈዋል። በትራምፕ ጠበቆች የቀረቡ ሰነዶች የዜና ዘገባዎችና ከበይነመረብ የወረዱ ሌሎች ጽሁፎች ናቸው ተብሏል። የትራምፕ ጠበቃ በበኩላቸው አሌሃንድሮ ብሪቶ የቢቢሲን የሰነድ ጥየቃ ጨቋኝና የሚጠራርግ ብለውታል። ቢቢሲ ከካፒቶል ሂል አመጽ ጋር በተያያዘ ትራምፕ ከረዳቶቻቸው ጋር ያደረጓቸውን ንግግሮች የሚያሳዩ ሰነዶች መጠየቁን እንዲሁም የፌዴራል ተቋማትና የቀድሞ ባለስልጣናት ምስክር እንዲሆኑ መጥራቱን ተቃውመዋል። የትራምፕ የህግ ቡድን ቢቢሲ ማስረጃ በግምት ለመፈለግና የቀድሞ ባለስልጣናትን ለመተናኮስ እየሞከረ ነው ሲሉም ከሰዋል። አብዛኛው ትራምፕ ጠበቆች መከራከሪያ ባለፈው ዓመት የቢቢሲ ሊቀመንበር ሳሚር ሻህ ለአሜሪካው ፕሬዝዳንት የላኩት ደብዳቤ ላይ ያተኮረ ነው። ቢቢሲ ዘጋቢ ፊልሙ በአሜሪካ ባለመሰራጨቱ ሙሉ ክሱ እንዲነሳ ፍላጎቱን ቢገልጽም የአሜሪካ ፍርድ ቤት እነዚያ አቤቱታ ላይ ገና ውሳኔ አልሰጠም። ዘገባው የቢቢሲ ነው። አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። መንግስት በሴቶች የንጽህና መጠበቂያ ላይ የታክስ ማሻሻያ እንዲያደርግ ጥሪ ስለመቅረቡ፣ የጉባኤው ታዛቢዎች ቁጥር እንዲጨምር ስለመጠየቁ፣ በአዲስ አበባ ከተማ ከ1.2 ሚሊዮን በላይ አሽከርካሪዎች ላይ እርምጃ ስለመወሰዱ፣ ሱዳን ዘላቂ ሰላሟን ለማረጋገጥ በሀገር ሉዓላዊነት የተመሰረተ ቅይጥ ሞዴል መተግበር ይኖርባታል ስለመባሉ ከአፍሪካ፣ ፕሬዚዳንት ትራምፕ ቢቢሲ ላይ ላቀረቡት የስም ማጥፋት ክስ የተጠየቁትን ሰነዶች እንዲያስረክቡ ስለመታዘዛቸው ከዓለም አቀፍ። አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ከዜናዎቹ ጋር ትንሳኤ አበበ ነበርኩ። ከቀሪ አራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።